ምን ሰሙ ከቻል ምድባድ የሚለውን እንትና ቆይቱ ብላ እንደ ቪዲዮ አለ ሊንክ እንትን ልላክልሽ ከቻል ከሱ ነው ታሳያለህ ሰሙ አሁንም ነኝ ጊፍት የሚጠጡ ሰዎች ስለሚሸፍና ትንሽ ከፍ ብታረገው ወደ ፊት ለፊት ወሰድ ብታረገው ስክሪንሾት አድርጎ ይገባኛል ያው የመቼ ውይይት ነው ይሄኛው ሰሙ ስክሪንሾት የሚፈልግ ወገኖቼ ክበሩልኝ አንዴ ይሄን ነገር ሁሉም ሰው ማየት ስላለበት ስክሪንሾት አንዴ የምታረጉ ሰዎች አንዴ ተውት ትንሽ ፈቅ ብታረገው ያሬድ ወደ ፊት ለፊት ወደዛ ወደፊት እንደሱ ታረገው በቃ ያ እንደሱ አንዳፍታ አሁንም ጊፍተሮቹ ይሸፍናል ጊፍተሮች አንዴ ያረጋጉ ጊፍተሮች አንድ አብስት ጆን ስክሪንሾት አረጉትም አላረጉትም በስክሪፕቶ ጽፈው ለመካድ የሚፈልጉ ብዙ አሰራሮች ከዚህ በፊት ነበሩና ድምጻቸው ስለሚታወቅ አጥፋ ቪዲዮ ይሰማል ሪፖርት እንዳይሆንብሽ ምን ድምፁ እኮ የታወቀ ነው ይወጣው ሰሙ ከሚዘጋብክ ይሻላል ሪቼ ላኩልሽን ደግሞ ሊንክ ላኪለት መጋቢ አዲስ ሮዳስን በደንብ አብራርተውታል ምድባድ ምናን የሚለው መጽሐፍ ቅዱስ ውስጥ ያለ ታሪክ ነው እሱንም ከፈተው ከቻው ስሙት ልክለታል ለኔ እግዚአብሔር ያልካል ልክለታል ምንድነው ዲኤንኤ ቤሳት ይደረግ ስክሪንሾት ይደረግ ኦ ዘ ፕሮብለም ምን ተደጋግሞ እናነባለን ነው እኮ ሄዳችሁ መግዛት ማንበብ እኮ ነው ምንም እኮ ይሄ ችግር የለውም ይሳት ቢግዲል እኔ ለኔ በእውነት ነው ማለት አሁን የሚነበበው ስለ ክርስቶስ እየመሰለኝ ነበር ፖለቲክሱን ተመልከቱ ይሄን ሁላ ነገር ለተክልዬ የማረገው ነገር የለም አዳውት በነገራችን ላይ የተጻፈው ጽሁፍ አሁን ዮኒ ማኛ እዚህ ጋር ከፍለውት ነበር የመጣውና ተከፍሎት ነበር የመጣው እና ይሄን ሁሉ ሲጀመር ስለ ተክለ ሃይማኖት ክርስቶስ ነው ተክለ ሃይማኖትን እያናገረ የነበረው ገብቷችኋል ከክርስቶስ ጋር ቱ ዌይ ኮንቨርሴሽን ነው ምን አለው ይሄን ሁሉ እያለ ምን እንደጠነን እየተነበበ እንዳለ ዮኒ ማኛ ምክንያቱም ተነግሮት ነው የመጣው ተከፍሎት ነው የመጣው ደሩ ዛሃሩን ደግሞ ኦብቪየስሊ ታውቁታላችሁ ሚዲያ ላይ የሚታወቅ ሰው ስለሆነ ከዚያም በኋላ ስሙት አሁን ፖለቲክስ ዮኒ ፕሊዝ አይ ቆይ አሁን የሆነ አግሬሲቭ በመሆን እንዲኖ ሳይሆን ኖ ያ መንፈሳዊ ነገር ሲሰማ እኔ እንደተዋህዶ ልጅ ስሙ ፖለቲክሱን ተመልከቱ እንደተዋህዶ ልጅ ማለት ነው ያንተ ሄደ ተክልዬ ጋር ተቀምጠ ካነበብከው ከተነበበው ነገር ላይ ነው የምነግርህ አሁን ምን ጀመሩ ሁሉ ማድረግ ጀመሩ ተክማቴ ሞተውን እንደ ሰማዕታት እቆጥርልሃለሁ እየተባለ ከምን አንፃር ነው ፕሊዝ ዮኒ ሮንግ ቴክ አይደለም እንደዛ አሁን ኢሞሽናል ሳትሆኑ ረጋ ብላችሁ እንደዛ አይልም አሁን ያልከው ነው እሺ ጨርሶ አንብበውና ወደ ታች ወረድ እግዚአብሔር ያሳየ ተነጋግረው ነበር የገቡት እንደዛ በደንብ የሚለው ምንድነው በአንተ ሳቢ አንተ አንብብልኝ ፕሊዝ መጽሐፉ ስላለ እና ለምን ታፍነዋለህ ግን ቆይ ዮኒ ለምን ታፍነዋለህ ስሙት ዮኒ ኖ መጽሐፉ ስላለ መጽሐፉ የሚለውና ፖለቲካ ሲሰሩ ተመልከቱ አንብብልኝ ከተቅማጡ በኋላ ያለውን ነገር ደግሞ አንብብልኝ ያልከውን እኮ ደግሜ ነው የተናገርኩት ስሙት እሺ አንዴ እንረጋጋ ፕሊዝ እኔ ብዙ የሆነ በጣም ቲዮሪቲክ ሆነ እንትን ብዙ አጥራኝች ያረጋ ተመናን ሌሎች ቢያዩት ግራና ቀኝ ስልካቸውን እየተጻጻፉ ይታያል ቀለምና ዮናስ ማለት ነው ብዙ አባታችን ጌታዬ ሆይ ወደ ሰማዕትነት አዳበች እና ቴክስት ያደረገለት ነበር ይልክለታል ሲጽፍ እዚህ ጋር አሁን አያችሁ እዚህ ጋር ከሞት በቀር ምንም የቀረ የለም ይጽፍለታል ሲጽፍ ነው የሚገባው ከሞት በቀር በገርልህ በመጋደልህ አልሞትክም እስካሁን ድረስ አለ በጾም በጸሎት በትሩፋት ከሰይጣን ጋር ያለው እንትን አለ ማንንም መንፈሳዊ ሰው ሲጾም ሲጸልይ የፈተናው ከሰይጣን ጋር ያ መጋደል ይባላል ከስጋና ከደም ጋር አይደለም ወግ መጋደል እነሆ ይላል ከዛ በኋላ እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ ተመልከቱ በሆድ ህመም ተባለ እንደውም በኋላ እንግሊዘኛው አሳያችኋለሁ የኮፕቲክ ኦርቶዶክስ ይሄን ገርላቸውን ብለው እንደጻፉት ማሳያችኋለሁ በበሽታ ትሞታለህ እሷንም እንደ ስቅለቴና ካንተ ፊት እንደነበሩ ሰማዕታትን እቆጥርልሃለሁ ምን ማለት ነው አሁን የኔ መረዳት ላስቀምጥ ነው ያልኩት እኔ ሳነበው ከክርስቶስ ደም ጋር በቃ የተክለ ሃይማኖት ነገር እያለ አይደለም እያለ ያለ ምንድነው ደርሉን ተጋርደሃል እስከ መጨረሻው እስከ ይሳ ድረስ ጸንታል በርትታል
የምትሞተው ግን አንተ በገርል ብዛት በሰማዕትነት እንደሌሎቹ በመቆረጥ በመታረድ ወደ እሳት በመወርወር ሳይሆን በበሽታ ነው የምትሞተው። በበሽታ ነው የምትሞተው። ገርልን ሁሉ ፈጽመሃል። አሁን ግን የምታርፈው እንደሌሎቹ ተቆርጠህ ተቃጥለህ ተደብድበህ አይደለም፣ በበሽታ ነው የምታርፈው። ገርሎችን ግን ፈጽመሃል አለና ስለዚህ ታርፋለህ። በቃ ያቺ ማረፍህ አንተ የጠየቀኝ እንድትሞት አይደለ? እኔ ደግሞ ያ በሽታት ነው የሚገርልህ። ገርሎችን ሁሉ ፈጽመሃል። በበሽታ መሞትህ ከገርሎች ጋር አንድ ላይ ሆኖ ማለት ነው። እኔ በረከት ሰጣለሁ፣ እንደነበሩ ሰማዕታት ደም እቆጥርልሃለሁ። ልክ ሰማዕታት ደም እንዳፈሰሱ አንተ ደም ማፍሰስ የለብህም። አንተ መታረድ የለብህም። ሌሎቹ በዚህ መልክ ፍቃደ እግዚአብሔር ሆኖ በዚህ መልክ አልፈዋል። አንተ ደግሞ የምታልፈው በበሽታ ነው። አለቀ። እስከ በሽታው ፍጻሜ እስከ ሕልፈት ድረስ ግን ስትጋደል ስትበረታ ነበር፣ ስትጾም ጸልይ ነበር። የምትሞተው ግን እንደሌሎቹ በመታረድ ደም ማፍሰስ አይደለም ማለት። ስለዚህ ምን አለው? ስቅለቴን ከአንተ ፊት እንደነበሩ ሰማዕታት ደም በደንብ ይዩት፣ አስተውሉ። ምን ለዛ እሷንም አይልም ያሬድ ስሙት። አንደኛ ይኸውልህ ስማ፣ አንደኛ እዚህ ቦታ ላይ ሲነበብ ልብ ብለህ ስማኝ። ጥፋትን ልንገር በመጀመሪያ። በነገራችን ላይ አይልም ማለት ስግጥ ብሎ አይልም። ይሄ ማለት ውሸታም ነው ኤርሚያስ አበበ የምንላችሁ ለዚህ ነው። እያነበበለት እኮ ነው አይልም የሚለው። አንብብ ተብሎ እንደገና ሲነበብ ይላል። ምንድነው አለው? ለዮኒ ቴክስት አደረገለት። አለ ከዛ ዮኒ አልገባ ሲለው መሀል ገባ። አይልም ማለት ጀመረ። እንግዲህ ያው እያለ ፊደል በፊደል ለሚያስነብበው ስሙት። አንደኛ እዚህ ቦታ ላይ ሲነበብ ህዝቡ እንኳን እንዳያየው እየሸፋፈንከው ነው። እኔ አልተናፈኩም እጄ በእጄ ራቅ አድርጋ አስቀምጠው። እዚህ ጋር እኔ እናንተ ሳንተረጉምለት ዮኒ አማርኛ በደንብ ስለሚያውቅ የአፍ መፍቻ ቋንቋ ስለሆነ ደሩ የአፍ መፍቻ ቋንቋ ስለሆነ እዚህ የሚሰማን 3500 ሰው የአፍ መፍቻ ቋንቋ ስለሆነ እኔ እናንተ ምንም ሳናመሳጥረው ምንም መንፈሳዊ ሳናረገው ግልጽ የሆነ አማርኛ ነው። እርሷን እንደ የሚላል እርሷ የተባለችው ተቅማጡ። ሰማችሁ? ውሸቱን ምንም እኮ አይልም። ምንም አይልም። በደንብ አስተውሉ። እዩት። ማለት ያሬዶና ዳዊት እዚህ ስላሉ አንተና ደሩ ለመስማት ይመስለኛል። ፈቃደኛ ከሆንክ ሜሎስን አስገባው እያሉ በጣም ብዙ ሰዎች ከታች ይጽፋሉና አቃተው ማለት መልካም ፈቃድ ከሆነ ሜላን አስገባው። ሜሎስ ከአንተ ጋር ብቻ ከአንድ ሰው ጋር ብቻ ነው የማወራው። ሜሎስ አይገባም። ለምን እንደው አቃላችሁ? ሊረብሹ ነው ለሁለት ዳዊት እየተናገረ ማንም አይሰጣቸውም። እኔና አንድ ነገር ልናገር ግን ይቅርታ፣ አንድ ነገር ተናገር ሀሳቢ ስለወጣ ማለት ነው። እዚህ ጋር ክሊርሊ ተጽፏል። በነገራችን ላይ ጎግል ላይ ቀደም ዋሽታ ነበር ዳዊት። ቀደም ዋሽታ ዮኒ ቀደም ዋሽታ ነበር። ቀደም ስትገባ ዮኒ ስለዋሽ ቀደም ገድለ ተክለ ሃይማኖት አልተጻፈም ብሎ ነበር። ያንዴ አልተጻፈም፣ እውነቱን እኮ ነው። ስለዚህ አሳልፈን የግርግር በቃ አሁን እንደዚሁ እንነጋገር። ጥሩ። እኔና ኤርሚ መናገር ይችላል። እኔና ኤርሚ ሙሉ ሰው ነን። ስለዚህ እኔና ኤርሚ መናገር እንችላለን ተረጋግተን። ያው ስክሪፕቴን እያረኩ ላሳያችሁ። እኔ ምንም በእጄ ይዤ ስለሆነ የማነበው ሜቢ አፕ ኤንድ ዳውን እየሆነባችሁ ነው እንጂ ሌላ በዓላማ ቢኖረኝ ሌላ ለምን እገልጠዋለሁ መጽሐፉ። ሰው እንደዚህ አይነት እኔ ጌም አልጫወትም። ይሄ የህፃን አይደለሁም እኔ። ለማንኛውም ምን ያው ምን ይላል ይሁት ያው የጠቆምኩኝ ላሰባችሁ። ብፁዕ አባታችንም ጌታዬ ወደ ሰማዕትነት አዳባይ ሄጄ አይልም ያለው ነው ምን ደሞ ትዘኛል። ጌታም መጋደልንስ ፈጽመህ ከሞት በቀር ምን አልቀረህም አለ። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ። እሷንም እንደ ስቅለቴና ከአንተ በፊት እንደነበሩ ሰማዕታት ደም እንደ ደም ያላል እንደ ሰማዕታት ደም እቆጥርልሃለሁ። ምክንያቱም ለምንድነው እያብራሩ አይደለም። ከላይ ምን ይላል? ጉዱን ተመልከቱ። ምንድነው ቅድም ሲል የነበረው? ከኢየሱስ ደም እኩል ሲል ነበር አይደል? ቅድም መጽሐፉ ሲነበብ ግን እንደዛ አይደለም የሚለው። ከእንዲህ አይነት ቅሌት እግዚአብሔር ይሰውራችሁ። የእውነት ደግሞ እኮ ስግጥ ብሎ ሰው እኮ ይቅርታ ጠይቆ ይወጣል። ስድቡን ትሰማላችሁ። ቀጣይ
እንደዚህ ብዙ አይታይም። ይታያል እንዴ? እንደዚህ ይታያል። እንዲያው ይሻላል። ኦኬ ፐርፌክት፣ ጥሩ። እንዲያውም ጊፍተሮቹም አይረብሹም። ለዛ ስለዚህ እያለ ያለው ምንድነው? እንደ ሰማዕታቱ ልሙት ሲል ነው። በክፉ በሽታ ነው የምትሞተው፣ በተቅማጥ በሽታ። እሷንም ያን በሽታን ማለት ነው። አሁን ተቅማጥ ምናምን ተቅማጥ ምን ልበለው፣ በሽታም ልበለው፣ ዋቴቨር በሽታውንም የተሰጠውን በሽታ ማለት ነው። እንደ ስቅለቴና ከአንተ ፊት እንደነበሩ ሰማዕታት እና ነው የሚለው እና እቆጥርልሃለሁ። ነገር ግን ለብቻ አይደለም ማለት አሁን ቅድም የማን ነው ዮኒ እንደሞ ያረምኩበት ለብቻ አይደለም። በዚህ ገዳም በተቅማጥ በሽታ የሚሞቱትን መነኮሳቱ በዚህ ገዳም ነው የሚለው። በዚህ ገዳም ማለት መነኮሳቱ ነው። በዚህ ገዳም በተቅማጥ በሽታ የሚሞቱትን ልጆችህን ነው የሚለው። ቁጥራቸውን ከሰማዕታት ጋር አደርግልሃለሁ፣ በመንግስተ ሰማያትም ለአንተ እሰጣቸዋለሁ አለው ይላል። ሰው የቱ ጋር ነው ስተቱ? ጨርሻለሁ። አሁን ጨዋታው ተጀመረ። ስድብ ትሰማላችሁ። ኦኬ ዮኒ፣ ይሄ እንግዲህ በአማርኛ ስለተጻፈ ደሩ የእናንተን መረዳት መናገር ትችላላችሁ። እኔ ብዙ ዘመን ስናገርበት ስለኖርኩኝ 5 ዓመት ሙሉ ያስበት እኔ አብራራለሁ ያለው የእናንተን መረዳት እኔ 5 ዓመት ስናገረው ስለኖርኩ አይደል። የ5 ዓመት ውሸት 5 ዓመት ሙሉ ጴንጤን ወንጌል አማኙን ያደነቆረበትን ያው ሲያዝ እፍኝ ጥሬ ያከለ እፍኝ ጥሬ ስሙት። ሚዲያ ላይ 5 ዓመት ማለት ስሙት። ሳክስ እኔ እናንተን ነው ሬልሚ አይደለም። እነሱም ሐሳቡን ማውራት ይችላሉ። እኔ እናንተማ እንዳንነጋገር ሃይማኖት ደረጃ ምን እንዳለ ታውቃላችሁ? መጀመሪያ እኔና አንተም ማብራራ እኔ ማብራራለሁ ብሎ ራሱን ያስጀመረው እሱ አብራርቶ ሲጨርስ እኔ አብራራም ማለት ምን ብሎ ይናገር? እስከ ዛሬ ሲዋሽ የነበረው ነገር አሁን ይላችሁ ፑሽ ሲያደርጉት ድፈር ሲሉት ዲቤት እናርግ እንኳን ብየስለ ያሬድ አልፈልግም ብላል። አሁን እነ ዮኒክ እንግዲህ አሁን ፔሱን ቀየረው። ዲቤት እናርግ ስልህ እምቢ ብለሃል አለ። እንግዲህ እግዚአብሔር ያሳያችሁ። ቁጭ ብሎ እኮ እንትን እያለ ነው፣ እየተከራከረ እኮ ነው። ዲቤት እናርግ ስልህ እምቢ ብለሃል አለ። ይኸው እኔ እናንተ ይዋጣልን ብለዋል። ቁጭ ብለዋል። አውራ ድፈር እያሉት ነው። ዮኒ ማኛም እዚች ጋር በቃ አላስችላላትና በቃ ድፈር በል አንዴ ጨዋታውን ጀምርሃል ተባለ። ይሁት አንዴ በወንጌሉ ላይ እውቀት ያለው ብዬ የማስበው ያሬዶ እውቀት አለው ብዬ አስባለሁ በተዋህዶ። አንተ ደግሞ በፕሮቴስታንት በወንጌሉ እውቀት አለ ብዬ አስባለሁ። ያተረጓጎሙ ነገር እኛ በኖርማል መተርጎም አልፈልግም፣ ህዝብ ማሳሳት አልፈልግም። ስለዚህ መተርጎም ካለበት ያሬድ ይተርጉም። ከዛ በኋላ አንተ ደግሞ የምትለው አይ ይሄ እንደዚህ ነው እኔ በገባኝ ብላ የምትለውን እናንተ ተነጋገሩ። እኔና ደሩ በዚህ ጉዳይ ላይ ብዙ እውቀቱ ስለሌለን መተን እንደዚህ ማለት አንችልም። ይሄን ግልጽ አድርጌ እነግርሃለሁ። እውነቱን ነው የምነግርህ። ድፈር አለው። ስለዚህ ነው ጥያቄ ስለዚህ እኔና ያሬድ እንቀጥል። በጣም ደስ እያለኝ ማለት ነው። ምናልባት በእናንተው ፔጅ ላይ ሀሳብ መስጠት ካለባችሁ እንዳናፍን ብዬ በሚል ነው እንጂ ጨውያ ተቀየረች። ምዕራፉን ቢያንስ ከቁጥር 23 ድረስ ያለውን አንብቧል። በዚህ በተነበበው እስከ ቁጥር 23 ባለው ክፍል ውስጥ ስሙ በቅዱሳት መጽሐፍ ምንም የለ መረጃ የኦርቶዶክስ እምነት ተከታይ አሁን የሆነ ሰው በሉ አሁን እንትኑን ስለለቀቀ ከተቻላችሁ የቲክታክ ምልክቷን እንትን በሉልኝ ፍጠኑ። የቲክታክ ምልክቷን አሁንም እንትን እንዳይሉ ከመንፈሳዊ ዓለም ክልል ውጪ የሚያወጣ የተጻፈውን ነገር ልንገራችሁ። በመጀመሪያ አንደኛ በገድሉ የወደቀ ፍርፋሪ የበላ ሰው ይጸድቃል ይላል። ፍርፋሪ የበላ የወደቀ ይላል ገድሉ ላይ ይላል አይልም። የተነበበው ሰምታችኋል? ምንም ነገር የለም። እውነትም ተናገር፣ እውነቱን ሳይሆን ተናገር የባጤ ቆጡን። እውነት ነው። ውሸት ብቻ ውሸት። አንድ ቀን ቁጭ ብሎ እውነት አውርቶ ማያቅ ሰው እኔ ዘግቼው አይደለም ራሱ ነው የተዘጋው፣ ዘግቶብኝ ነው። ለዛ ነው ስሙት። ፍርፋሪን የበላ ሰው ጽድቅን ያገኛል ይጸድቃል አይልም። አሁን ስድብ ውስጥ ገባ። ፍርፋሪ እንደምታውቁት ሰው ሲበላ ከአፉ የተንጠባጠበ የወደቀ ወይ ደግሞ ለወፎች የተጣለ በሰው እግር የተረገጠ ወፎች የበሉት የተረፈ ማለት ገድሉ ላይ እንደዚህ አይደለም የሚለው። ስጋ ወይ ደሙ ተሰጥቶ የዳቦ ፍርፋሪ አለ አይደለ የሚቀረው የህብስቱ ፍርፋሪ ባይችል ይህን ቢያደርግ ነው የሚለው። አስገዳጅ ሁኔታ ቢኖር ነው የሚለው።
የተረገጠ የህብስቱ የስጋው ማለት ስጋው ብለው እነሱ እንትን የሚሉት የስጋው ፍርፋሪ ህብስት ነው የሚባለው የዳቦ ፍርፋሪ። ተናገር የባጤ ቆጡን የሚያወራው ነገር ስለ ብልግና ያው ልክ አሁን እኔ ጋር ሪፖርት የሚያደርጉት ያው የሱ ተከታዮች እንደዛ ነው። ውይ እኔ ጴንጤ አትደንዝዙ። ስሙ ለተክለ ሃይማኖት ላይ ደብረ ሊባኖስ ገዳም ሄዶ የወደቀ ፍርፋሪ አንስቶ የበላ ሰው ይጸድቃል አይልም። ይሄ በምን ትምህርት ነው ስህተት የሚሆነው? የቱ ጋር መረጃ አይከፍትም ስድብ የለመደው ያው ቤቱ የከፈተው ያው አለ አይደል ይሄ ክፍታፉ ምንም ይላል አይልም። መረጃ ያው እዚህ ጋር ይላል። እሱ መጽሐፍ እየከፈተው ነው ሲያሳየው የነበረው። ቁጭ ብሎ ስድብ ምንድነው ስሜታዊ አድርጎት ያ ተናዶ እንዲወጣ ልክ ከዚህ ቀደም ፈለገ አትናቲዮስ ላይ ሲያደርገው ሲጫወተው እንደነበረ እንደዛ መስሎት ነበር የገባው። እንደዛ መስሎት ስሙ በቅዱሳት ሐዋርያት የጻፉት በአዲስ ኪዳን በ27 ቅዱሳት መጽሐፍት ላይ እነ ቅዱስ ጳውሎስ ጽድቅ የሚገኝበትን መንገድ ሲናገሩ ስሙ ወጣ በሮሜ መልክ መጽሐፍ ምዕራፍ 3 ቁጥር 20 ገድሉ ላይ እንወያይ ብሎ መጥቶ መጽሐፍ ቅዱስ ላይ እንወያይ ሲባል እምቢ ያለ ሰው ገድሉ ላይ ሌብነቱ ሲታወቅበት ወደ ሮሜ መጽሐፍ ሄደ። እንግዲህ እግዚአብሔር ያሳይ ፎክሮ እንዲህ ይላል ነው ይሄው አይልም። አንተ የምትለው ውሸት ነው ይሄው መጽሐፉ እንዲህ ነው የሚለው ሲባል ወጣ ከመጽሐፉ ሮሜ መልእክት ጋር ሄደ። ሮሜ መልእክት ጋር ስሙት ስለ እግዚአብሔር ቃል አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋል። ጴንጤ ኤርሚያስ አበበ አጭበርባሪ ነው፣ ክርስቶስ በሆነው ውሸታም ነው ምላችሁ ለዚህ ነው። ሐዋርያቱ ጽድቅ የሚገኘው በኢየሱስ ክርስቶስ በማመን እንደሆነ ይነግሩናል። ሁለተኛ ስለ አባታችን ስለ አብርሃም ሲናገሩ በሥራ ጽድቅም ጸድቋል ብሎ ይላል። ገድለ ተክለ ሃይማኖት ግን የወደቀ ፍርፋሪ የሰው እግር የረገጠው ወፍ በልቶ የተረፈው የሻገተ የበሰበሰ መንገድ ላይ እዛ ደብረ ሊባኖስ ገዳም ውስጥ ወድቆ ካገኘ የእንጀራ የሚሆን እግዚአብሔር ያሳያችሁ። እንዲህ የሚል ጽሑፍ አንድ ቦታ አምጣ ቢባል አያመጣም። ስድብ ውስጥ ገባ ቀጥታ። ምንም እኮ ማይል የሌለ ነገር ማለትም ኤርሚያስ አበበ ማለት ባለጌ ነው የሚባለው ለዚህ ነው። የትኛውንም ሃይማኖት አይወክልም። ኤርሚያስ አበበ ኦርቶዶክስን እየተሳደበ ዘረኞች አሉ፣ ንቅዝ ያሉ ዘረኞች በእነሱ ገንዘብ እየተሰጠው እየተረዳ ኦርቶዶክስን ቁጭ ብሎ የሚሳደብ ነው። ኦርቶዶክስን አይደለም በነገራችን አማራን የሚሳደብ ሰው ነው። አንድ ከአማራ ውጪ አባት ኤርሚያስ አበበ ሚዲያ ላይ ሲሳደብ ሰምታችሁ ታውቃላችሁ? የለም። ኢንቴንሽኑ ምንድነው? ዘረኝነት ነው። የትኛውንም ቤተ እምነት ሪፕሬዘንት አያረግም። ይሄን የሚከተሉ በጠቅላላ ዘረኞች ናቸው። ምን እላችሁ ለዚህ ነው ይላል። አሁን እንደዚህ የበሰበሰ እንትን የረገጠው እንትን ይላል። ቅድም እሱም ለመነኮሳት ነው። በነገራችን ላይ ስለ መነኮሳት ነው ይክፍል የሚያወራው ስለ መነኮሳቱ። እንግዲህ ማንም ነው የሚለው እንግዲህ ሲነበብ አይታችሁታል፣ ሰምታችኋል። ተናገር የባጤ ቆጡን ደግሞ ምን እንደሚል ሰምታችኋል። ይኸው እንግዲህ ይኸው አንተ ተከበላው ስሙ ውሸት ተከበላው ተጸድቃለህ ይላል። አንደኛው ማለት ሁለተኛው ከጉር ይኸውልህ ኤርሚያስ አማራ ባለፈበት እንኳን ዘሩ አላለፈም። እሺ ኤርሚያስ በዘር ማንዘሩ አማራ የሌለ ሰው ነው እወቅ። በዘር ማንዘሩ ለዛ ነው እንደዚህ አማራን እየጠላ እሱ ያናሉ የሚያደርገው ኢትዮጵያ ውስጥ ብጥብጥ እየፈጠረ ያለው በነገር ይሄ ሰው ነው ዋና ኢትዮጵያ በጥባጭ በየገዳሙ እየገቡ መነኮሳትን የሚገሉት መነኮሳትን እንዲያርጉ እየተባለ መነኮሳት ኢቭን እንትናቸው ውስጥ ገዳማቸው ውስጥ እየገቡ እንደዛ እንትን የሚያደርጉት በዚህ ይሄ ልጅ የሚልካቸው ሰዎች ናቸው። የዚህ ታላላኪዎች ስሙ ከሸህም ከሚባለው ወንዝ ድረስ የተቀበረ ይጸድቃል ይላል። ከጉር እስከ ይላል። ቅድም ሲነበብ ክፍሉ ምን ነበር የሚለው? በቤት የኖሩ ትእዛዜን የፈጸሙ ከጉር እስከ ሸህር ያለ ወንዝ ያሉ ሰዎች ቢሞቱ ይላቸዋል እያለ ነው የሚያወራው። ማንን? ስለ መነኮሳት ነው የክፍል የሚያወራው። እንግዲህ ተናገር የባጤ ቆጡን ስሙት ምን እንደሚል። ወንዝ ድረስ የተቀበረ መንግስተ ሰማያትን መግባትን መጽደቅን ያገኛል። ከዛ ውጪ የተቀበረ አትለኝም? ዮኒና ደው ብዙ ውስጥ አለ። ከዛ ውጪ በኦርቶዶክስ ቤተክርስቲያን አድባራትና ገዳማት
የተቀበረ ከተክለ ሃይማኖት ስሙ ውሸት ደብረ ሊባኖስ ወደ ያልተቀበረ በሙሉ ፉርሽ ነው ማለት አይጸድቅም። እንግዲህ ውሸት ተመልከቱ። ቅድም መጽሐፉ ሲነበብ እንዲህ ይላል አይልም። መጽሐፉ የሚያወራው ስለ መነኮሳት ነው። ተናገር የባጤ ቆጡንሳ ይሄ እኔ ምን አይነት እግዚአብሔር የረገመው ሰው እንደሆነ ሰው እንዴት በዚህ ልክ ጭንቅላቱ ላይ ውሸት ይፈላል ይላል አይልም። ክፍሉ ያው ተነቧል አይደል? ክፍሉ ይላል ምንም ተናገር የባጤ ቆጡን ምን እንደሚል ሰምታችኋል። ይኸው ቀደም ሲነበብ መጽሐፉ ሲያብራሩት ተናገር የባጤ ቆጡንስ ሲዋሽ ስሙት። ማለትም በጣም ትሪገር ሆኖ ተናዶ እሱ የመልስ ምት እንዲሰጥ አልወያይም ብሎ እንዲወጣ ነበር የፈለገው። ነገር ግን እየሰደበውም ቢሆን አስጨረሰው። አላማው መጨረሻ ላይ ጉዱን አላችሁ። የሚጸድቅ ሰው ከዚህ ወንዝ እስከዚህ ወንዝ የተቀበረ ነው የሚጸድቀው ይላል። ለምሳሌ ደብረ ጽጌ የምትባል ደብረ ጽጌ ከተማዋን ስለማቅ የማርያም ቤተክርስቲያን አለ። እዛ የተቀበረው ሁሉ አይጸድቅም። ውሸት ተመልከቱ ይላል። የሚገኘው በደብረ ሊባኖስ ዙሪያ አይልም መጽሐፉ እኮ ወንዞችን ጠርቶ እዛ ውስጥ ብቻ ሄዶ የተቀበረ ነው የሚጸድቀው። ከዛ ውጪ የትኛውን ቦታ ላይ የተቀበለው ኦርቶዶክስ አይጸድቅም። ውሸት ይሁን። ይሄንን የጻፈው ዮሐንስ ካማ የሚባል ሰው ነው ጸሐፊው። ጸሐፊው ማን ነው አለ? ዮሐንስ ካማም የሚባል ሰው ነው። ውይይት ብሎ እኮ የገባው ምን ውስጥ እንደሆነ ታውቃላችሁ? ገድለ ተክለ ሃይማኖት ጋር ኤርሚያስ አበበ ሲጨመቅ እፍኝ ጥሬ አያክልም። ሂኢሶ መሐይም አልተማረም። የሶስተኛ ክፍል ተማሪ አይምራህ። ከሱ በእውቀት ያምነሱ ሰዎች ናቸው፣ ባለጌ ሰዎች ናቸው ይሄን ሰውዬ ወንጌላዊ አድርገው የሾሙት። ይሄ የወንጌል ጠላት ነው ስንላችሁ ዝም ብለን አይደለም። ይሄ የወንጌላውያን ጠላት ነው ስንላችሁ ዝም ብለን አይደለም፣ በመረጃ ነው። ዘረኝነት አናቱ ላይ የፈላበት የነደደ ሰው ነው። ስሙት። ይሄን ይናገራል። ከዛ በተለይ ቁጥር 11 እና 12 ላይ ስሙት መልሶ ማሳየት ይችላል። በሞቴ ልትመስለኝ ይገባል ብሎ ጌታችን ኢየሱስ ክርስቶስ መጥቶ ተገለጠለት ይላል። ምንድነው መጽሐፍ ቅዱስ የሚለው? ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ነው አይደል የሚለው? ጳውሎስ ነው የሚለው ለሮሜ ክርስቲያኖች። አንድ ክርስቲያን ሞቱን በሚመስል ሞት ከክርስቶስ ጋር ካልተባበረ የዘላለም ሕይወት የለውም፣ ትንሣኤ የለውም ማለት ነው። እንግዲህ ተናገር የባጤ ቆጡን የመጽሐፍ ቅዱስ ጨዋ ዕውቀት የሌለው ተሳዳቢው ወንጌላዊ የሚናገረውን ስሙት። አሁን ሌላ እንኳን ባልነካው ጸያፍ ነገሩን ባልነካው የጌታችን መድኃኒታችን ኢየሱስ ክርስቶስና ድርሳናቱ ላይ በተለይ ወንዶቹ በሚባሉት ላይ መጥቶ የእያንዳንዱን ሰው ከሰማይ ወጥቶ ገድለ ተክለ ሃይማኖት ጋር ልወያይ ብሎ መጥቶ አሁን ኢንሳይክሎፒዲያ ሆነ። በቃ ሐሳብ የለውም፣ ውሸት በቃ መጽሐፍ ገልጦ አያሳይም። ይሄው ቤቴ መጽሐፍ ይሄው ና በሽመል ነው ማጋድል አንቺ ቀሚስሽን እንዲያርገሽ አንቺ እንትን የሚለው ተናገር የባጤ ቆጡን ይሄው ሲያዝ ባዶ ጭንቅላት ማየም። ለዚህ ነው አሁን እናንተ ገንዘብ እያዋጣችሁ ኦርቶዶክስን ስደብ የምትሉት። ለዚህ ነው ወይ? ለዚህ ነው ወይ? አንዳንዴ እኮ ውርደትም ልክ አለው። በዚህ ልክ ባለጌ ሰው በባለጌ ሰው ሪፕሬዘንት እንደረጋለን ስትሉ ታሳፍራላችሁ። ስሙ። አንዳንዱን ጻድቅ ሰው የወንዱን ከንፈር ስሞት ነው የሚሄደው። ኤላ ውሸት ከንፈራቸውን ይስማቸዋል። ውሸት ከሰማይ ወርዶ ስሙ። ውሸት ያልሳመው ጻድቅ ወንድ ሰው የለም። ሴቶቹን ሳማ አላሉ፣ ወንዶቹን ግን በሙሉ ስሟቸው። ምን ላይ ነው ይሄ የሚለው? ገድለ ተክለ ሃይማኖት እኮ መረጃውን እየሰጠህን አሳያለሁ። ሌላ እንደውም ሜሎስን አስገባ ያልኩት ይኸው መረጃ አሳይ። ሜሎስን አስገባ። የቀለመ ወርቅ አይተንፍሱ የዚህ ዘረኛ መረጃው ሜሎስ ነው። ሜሎስ እውቀት ኖሮት አይደለም፣ ተቀናጅቶ ለመሳደብ ማለት ነው። እሱም ቁጭ ብሎ የሳደበ የሚል ሰው ነው። በጣም እኮ ያሳፍራል። መረጃ ክፈት ሲባል ሜሎስን አስገባ ማለት ይኸው ቤቴ መጽሐፍ አለ ኑ ወንድ የሆነ ጀግና የሆነ ኑ ይኸው መረጃ ክፈት ሲባል ሜሎስን አስገባው።
ኤርሚያስ አበበ ማለት ይሄ ነው። ይሄው መረጃ ሲባል ሜሎስን ጥሩ አለ። ይሁት ስሙ ሜሎስን እስኪያስገባውና ሌላም ሰው ተጨምሮ አንተ ብቆና አባስ ኦኬ አሳያለሁ። እሺ በሞቴ ልትመስለኝ ይገባል ብሎ ካለ በኋላ የተቅማጡን እንጨርስ። ስሙ በሞቴ መረጃ አስገባ አሳይ ሲባል ሌላ ቀጠለ። በዛ ገዳም በተቅማጥ በሽታ ነው የሞት። ይኸው መረጃ አሳይ ሲባል ላሻለ ኤርሚያስ አበበ ውሸታም ነው። ጴንጤ ኦርቶዶክስን ስለሰደበልህ ደስ አይበለ። ኤርሚያስ አበበ ውሸታም ነው። 100% ውሸትን እየተናገረ የሚኖር ሰው ነው። አጭበርባሪ ሌባ ነው። እምንላችሁ ለዚህ ነው። ይሄው እኛ አይደለንም ያለው። አሁን ብዙ ሰዎች እዚህ ኤርሚያስ ኦርቶዶክስ ላይ ያለ ጥላቻ፣ እኔ ጥላቻ የለኝም። ያሳደገች ቤተክርስቲያን ሆነ። ስሙ መረጃ ሳይ ሲባል ይሄንኑ ነገር ቤተክርስቲያን ውስጥ ሆነን ስንናገር እናንተ እነማን ናችሁ እንትናችሁን ሳትጠርጉ ተነስታችሁ እዚህ ቤተክርስቲያን ላይ ብለው እንትን የመጥረግና ያለ መጥረግ አይደለም። መረጃ ሳይ ሲባል ምን እንደሚያወራ ተመልከቱ። መረጃ አለኝ ይምጡ እስኪ አካካይ ዘራፍ ዋይ ይሄው ኤርሚያስ አበበ ማለት ይሄ ነው። ሲያዝ ባዶ ጭንቅላት መሐይም ዘረኛ ኤርሚያስ አበበ ይሄ ነው። ይሁት ቤተክርስቲያን እንደው እንደናት እማዬ የሚያስነውርሽ የሚያሰድብሽ የሚያስነቅፍሽ ነገር እጉያሽ ውስጥ በተጻፉ መጽሐፍቶች ውስጥ አሉ። መረጃ ሲባል አርሙ ታድሶ ያስፈልጋል ብለን ብንል ማናችሁ እናንተ ብለው ፖለቲካዊ ትርጉም ሰጥተው ህንጻ ቤተክርስቲያንን መረጃ የተናገርከው መረጃ አምጣ ሲባል ምን እንደሚያወራ ስሙት። እውነትም የቀለም ጠር አይተንፍሱ ነው አንተን ማለት የእውቀት ጠር የትምህርት ጠር ያው ስሙት ጉድ አፈርሱ ተሐድሶ ብለው ይሉናል ብለው እኔ እኮ ኦርቶዶክስ ቤተክርስቲያን ስሙ ነው እሱን ተዋው ለመጣ ግልጽ አድርግልን ካወራና መረጃ እያሉት እኮ ነው ሲባል ነው የባጤ ቆጥ ሳይሆን በርስ እየጠበቅን ነው ይሆን። እሺ ስለዚህ አይ ጥላቻ ብለው እያሉ ስለሆነ ነው ይሆን ተመልከቱ። እንኳን እንዳልከው ጥላቻ እያሉ ይላሉ አላልከኝ? እኔ ጥላቻ ስላለኛል የተጻፈ ያረኩል ሁሉም የፈለገውን ዛሬ ይውጣለት ብዬ ነው ያስቀመጥኩት ኮመንቱን። እኔንም ያጥራኛል አንተንም ሁላችንም አለንበት። አሁን ነጣ ይሁኑ ዛሬ እንደፈለጉ ይሁኑ። እናንተ ሐሳቡን ፍሬ ሐሳቡን አስቀምጡልን። እንዳልኩ ባህዶ ወንድማችን ያሬዶ አለ፣ በፕሮቴስታንት አንተ ወንድማቸው አለ። ስለዚህ በዛ ጉዳይ ላይ ባለው ትጠይቀዋለህ ጥያቄዎችን። እሱ ደግሞ በገባውና በሚያውቀው ቤተክርስቲያን ባስተማረችው መሰረት ይደናም በዛ እያደረግን እንቀጥላለን። ልክ ነው። ኦኬ ያሬዶ መልሰ ጽሁፉን ለህዝብ አስነብበውና ፊደል በፊደል እዛ ክፍል ላይ እናገራለሁ። ስሙት እዚህ ጋር ቅሌት አንተ ሐሳብን ጨርስ። ገርሉ እጅ ላይ ያለ አይደለ? አይ ለህዝቡ ኤርሚያስ አበበ ገድል እንኳን ይላችሁ ገድል እንዴት እንደሚነበብ ሲጀመር አያችሁ አይደለ? ሲፎክር ይሄው መጽሐፉ እጄ ላይ ቤት ዘግቶ መሸለል እኮ ወንድነት አይደለም። ቤት ዘግቶ መቅጠፍ፣ መዋሸት፣ መሳደብ ዕውቀት እኮ አይደለም። ገድሉን አወጣሉት። ፍጥጥ መረጃ አምጣ ፍጥጥ ባዶ ጭንቅላት ባዶ ስሙ እንዲያየው ማለት ነው። እናገር ለህዝቡ እንዳያየው ሬድኮ አንበባዋል። አንተ እንደቀድሙ ጽሁፉን እዛው ላይ አስቀምጠውና በትርጓሜ ሳይሆን ምንም ትርጓሜ እንኳን ሳያስፈልገው ገድሉ የሚናገረው ነው። በዚህ ገዳም ምንም ትርጓሜ መበጥበጥ ጀመረ። ለምን ተርጓሜ ካስፈልገው እኔ ተርጉማለሁ፣ ግን ምንም ትርጉም አያስፈልገው። ትርጉም ያስፈልገው ዮኒ። እሺ ዮኒ አትከራከረኛ። ዮኒ አትከራከረ። ለምን በለኝ። እኔ መጽሐፉ የተጻፈው በአማርኛ ነው። በአማርኛ ነው። እኔ አማርኛ እችላለሁ። ሁላችንም እዚህ ውስጥ ምንችል ልኖር እንችላለን። ያ ማለት ግን መጽሐፍ ቅዱስን በትክክል ሁኔታ ተርጉማለሁ ማለት አይደለም። የገድላቱም እንደዛ ነው። ቤተክርስቲያን ካስቀመጠቸው የቤተክርስቲያን አባቶች ናቸው እነሱ የተረጉሙት ትርጓሜ ሲነግሩን በሁለት መንገዱ ማየት እንችላለን። አይ ትርጉሙ ከዛ እኮ ነው ጽሁፉን እኮ አስቀምጠው ብያለሁ። እንደገና አስቀምጠው ያለ አይደል መጽሐፉ የለህም። ኤርሚያስ ሲያዝ ሲጨበጥ አንድ ፊንጥር አይሞላም እምላችሁ ለዚህ ነው። ገድል ብሎ ፎከረ። አልከፍትም መረጃ የለኝም። ሜሎስን ጥሩልኝ። ሜሎስ ይግባ
ያ ሁሉ የ5 ዓመት ፉከራ ሲጨበጥ ኤርሚያስ አበበ ማለት ባዶ ጭንቅላት ማለት ነው። ይኸው ወንጌላውያን በደንብ ስሙ። ይህ ሰው የዘር ጥላቻ እንጂ ያለው ስለ ኦርቶዶክስ ሃይማኖት ዕውቀት ኖሮት አይደለም ሲሳደብ የሚውለው ዘረኛ ስለሆነ ነው። ስሙ ህዝቡ እያየል ተርጉሙ። ምኑ ከበደ? ጽሁፉን አምጣና መልሰህ አስቀምጠውና መልሰህ ጽሁፉን አምጣው መልሰህ እንደቀደሙ። እሺ አምጣለት። ኢትስ ኦኬ አምጣው ጽሁፍ በጣም ማቹርድ የሆነ ውይይቱን እንጂ ኤርሚ what happened to you? አይ እቺ ቃላት ጫወታችሁ ነኝ። አንተ ቃላት ጫወታችሁ ገድሉን አምጣው ዘርጋው በቤት እኮ መጽሐፍ ነበር ይዛል እንዴ መዝሙር ኤርሚ ቆይላታል። አንድ ኧረ ደቂቃ ስጠኝ ችግር የለውም። ገድል አለኝ እጄ ላይ ነው ሲል የነበረው አቶ ኤርሚያስ አበበ እንደዚህ ተዋረደ። አይ ተርጉም ያለው ብላል። በመጀመሪያ ለራሱ ነው የሚተረጉም። ይሄው እንዲህ ነው የተዋረደው። ወረበስማ ምን ነው በስማ ማልካስ ኖ ፕሊዝ እየረበሽክ ነው። ጸብ ጀመረ። ኦኬ ቁጥር 23 አምጣውና ራስህ ተርጉም። ካንተ በኋላ እኔ ተርጉማለሁ። ካልሆነ እኔ ተርጉም ላምጣው። ጸብ ጀመረ። ኤርሚያስ አበበ ጸብ ጀመረ። ቆይ ሰከንድ ሁለተኛውን ራውንድ ላምጣላችሁ። ሰከንድ ራውንድ ሰከንድ ራውንድ መሳደብ ዕውቀት መስሎ አንዳንዴ እኮ ከባድ ነው። ከታለ የቀደሙ አየታለች አንደኛዋ ይኸው እንዳገባብኛል። እሺ መረጃውን ስጠና እኮ ልሰጥህ ነው። ኦኬ መረጃ ጥቅሱን እየጠቀስኩ ነው ይሄ ይሄዱ። አዎ ታንክ ዩ ይሄማ በጣም ደስ የሚለው እንደዛ ከሆነ ፈጠን ብዬ እናገራለሁ። ስሙ ለምሳሌ ውርደት እንግዲህ ካመጣሽ ማርያም ታምጣሽ እንዲሉ ጨረስ ነው ይሄ ምዕራፍ ኤርሚ ይሄን ጨርሻለሁ። ይሄን ጨርሻለሁ። አንዴ ያሬዶ ሚውታር ሌላ የቅዱሳት መጽሐፍትን እየጠቀስኩ ነው። የሱ ሰዓት ነው የፈለገውን ሰዓቱ ነው። ኦኬ እንደዚህ ይላል ምዕራፍ 22 ቁጥር 8 እስከ ቁጥር 23 ገድለ ተክለ ሃይማኖት አባቱ ጸጋ ዘአብ ይባላል። ተክለ ሃይማኖትን ሚስት ሊያጋባው እና ሚስትን እንዳመጣለት እርሱም ግን ለማግባት እምቢ እንዳለና ከዛ ካጋባው በኋላ የአባቱን ፍቃድ አድርጎ ሚስቲቱን በሚስትነት እና እንግዲህ ከዚህ ቀደም የነበረውን በጠቅላላ ዋሽቷል እና መጻፉ አይልም ነበረ ወደ ሌላ ቶፒኩን ቀየረው። ስለዚህ አሁን አቡነ ተክለ ሃይማኖት ሚስታቸውን ገደሉ የሚለውን ከገድላቸው ሊያሳየን ነው። እንግዲህ አሁንም ተመልከቱት። ኤርሚያስ አበበ ማለት ውሸታ መሆኑን በመረጃ እያሳየናችሁ ነው። መጣች በኋላ ጸልዮ ሚስቱ ሞተች ይላል። ወደ እግዚአብሔር ላይኔ ምንድነው ይላል እንዴ ጋሬጣ ሆናብኛለችና አንሳልኝ ብሎ ሲለው ይላል አይልም የሚባለው ሰው ሚስቱን ገድሎ ከመጣ የተባለ ሰው ስሙ። አንድ ሁለተኛ ምንድነው የሚለው? አሁን እሱ ራሱ ያነበበው ላይ እንደዚህ የሚል ነገር አለ ወይ? ራሱ ኤርሚያስ አበበ ያነበበው ላይ እንዲህ የሚል ነገር አለ? የለም። ጴንጤ በነገራችን ላይ ንቁ፣ ከዚህ ሰውዬ አምልጡ። እውነቴን ነው የምላችሁ። ይሄ ሰውዬ አጋንንት የሰፈረበት ልቡሰ ስጋ ዲያብሎስ ነው። ዘረኝነት አናቱ ላይ ሚነድ። በነገራችን ላይ ይህ ሰው አንድ ብሔር ላይ ትኩረት አድርጎ ሚዲያ ላይ ጥላቻን ኢትኒክ ክሊንሲንግ እንዲካሄድ የሚያረክሰው ነው። በደንብ ይዩት። የዛጉዌን ስርወ መንግስት ለመገልበጥ ከሸዋው ተመልከት መንግስት ጋር አብሮ በዛጉዌ ስርወ መንግስት ግልበጣ ላይ ፖለቲካ በደንብ ስሙ። የዛጉዌ ስርወ መንግስትን ለመገልበጥ አለ ንጉስ ተክለ ሃይማኖትና አቡነ ተክለ ሃይማኖት ተገኝተውበት ነው አረዱበት። ንጉስ ተክለ ሃይማኖትና አቡነ ተክለ ሃይማኖት እንዴ ከገዳም ውስጥ ወጥተው ማያውቁን አባት በየሀገሩ ወንጌልን የሚሰብኩን አባት ከንጉስ ተክለ ሃይማኖት ጋር ተምታቶበት
እንግዲህ ይሄን ነው ወንጌላዊ ብላችሁ ስም የሰጣችሁት። ይሄን ነው ወንጌላዊ ብላችሁ ስም የሰጣችሁት። ንጉሥ ተክለ ሃይማኖትና አቡነ ተክለ ሃይማኖትን ለይቶ ማያቅ መሀይም ይሄን ግለሰብ ነው ወንጌላዊ ያላችሁት። ወንጌላዊ ያላችሁት ወንጌልን ሰብኮ አይደለም ስለሚሳደብ ነው። ስሙ ኛው ነው ተሳትፎ የነበረው ሰው እንደሆነ ገድሉ ነው የሚናገረው። ተመልከቱ። የዛጉዌን ስርወ መንግስት ማለት ኦኬ። ከዛ ባለፈ አቡነ ተክለ ሃይማኖት ስሙ ሌላ ቦታ ሄደ። ይኩኖ አምላክ ራሱ ሲነግስ እንኳን የዶሮ ጭንቅላት በልቶ እንደነገሰ በዶሮ ጭንቅላት ወደ ንግስና እንደመጣ ነው የሚናገረው። ምዕራፍ ክፈትና በመረጃ አውራ ሲባል በመረጃ ያወራም እና ስድብ ላይ ነው ያለው። እሱ ደግሞ እያንዳንዷን እየከፈተ ነው መብራራለት። ስሙ ቁጥር 16 እስከ 24 የዶሮው ጭንቅላት የኔን ጭንቅላት ያልበላ ንግስና ላይ አይቀመጥም ብሎ የሚል ቀልድ ነው የተጻፈው። ስሙ ውሸቱ በዶሮ ጭንቅላት ነው ይኩኖ አምላክ የነገሰው የዛጉዌን ስርወ መንግስት የገለበጠው ብሎ ይለናል። እሺ ምዕራፍ 24 ቁጥር 47 ይሄን ማየት ይችላል። እሺ እንግዲህ እስካሁን ሲያወራ የነበረው ውሸት መሆኑ በመረጃ ተረጋግጦበታል። አሁን ደግሞ ሌላ ውሸት ጀምሯል። ክፍል 3 ውሸቱን ነው የምትሰሙት። አሁን በቪዲዮ ታሳየን። ልክ እንደሱ ነው ያው ገድሉ አለ። እኔ አልችልም ነው አሳይ እንጂ ነው በቪዲዮ አሳይ ሲባል ኖ ምናምን ወይ ቀለም ወርቅ አይተንፍሱ። አያችሁ በቪዲዮ አሳይ ሲባል ኖ አላይልም እኮ መጽሐፉ ምንም አይልም። ይሄ ግን በጥላቻ ያበደ የቀወሰ ማንን እንግዲህ አገው አካባቢ ጎጃም አካባቢ የተነሳ ስርወ መንግስት ነው። ይህ ሰው ምን አይነት ዘረጠል እንደሆነ አማራን ጠል እንደሆነ እንድታውቁት ነው። ዛገው ማለት የአገው ዳይናስቲ ማለት ነው። የአገው ስርወ መንግስት እስከ ከቴዎድሮስም አልፎ ያለ ስርወ መንግስት ነው። ምርር ያለ ዘረኝነቱን እዚህ ጋር ነው እያሳየ ያለው። ይህን ሰውዬ ኤርሚያስ አበበ የሃይማኖት ሰው ሳይሆን ዘረኛ ነው የምንላችሁ ለዛ ነው። ማንን ነው? የአገው ስርወ መንግስት የዶሮ ጭንቅላት እየበሉ ነው የሚነክሱት። ምን ጠንቋይ ናቸው እያላችሁ ነው። ይሄ ነው የሚናገረው። ለዛ ነው ኤርሚያስ አበበ የሃይማኖት ሰው ሳይሆን ምርር ያለ ግፈኛ ፖለቲከኛ ነው ምንላችሁ ለዚህ ነው። የትኛውንም ወንጌል አማኝ ሪፕሬዘንት አያረግም ምንላችሁ ለዛ ነው። በደንብ አስተውሉ። ስሙ እዛ ላይ ያሳየን ገድሉ ይችላል ኖ ኤርሚ እንደዛ ንጌ ማን ገድሉ አለኛ አቋርጠ መውጣት ይኸውላችሁ በደንብ ስሙ። ገድሉን ክፈት ሲባል ገድሉ እጅ ላይ ያለ አልከፍትም ነው። ምክንያቱም ውሸት ነው የሚያወራው። የለም መጽሐፉ ላይ የሚጠራውም ቁጥር የለም፣ መጽሐፉ ላይም የለም እንዲህ ቢል ነገር። ኤርሚያስ አበበ ተናገር ባጤ ቆጡን ተይዘሃል። በቃ አንተ ዘረኛ ነህ። አንተ የትኛውንም ጴንጤ አትወክልም፣ የትኛውንም ፕሮቴስታንት አትወክልም። አንተ አጋንንት ልቡሰ ስጋ ጋኔል ነህ፣ ዘረኛ ነህ ምንለው ለዚህ ነው። ስሙት። ይሄው ያሳየን ገድሉ ይችላል። ስሙ ክፈት ሲባል አልከፍትም። ኖ ኤርሚ እንደዛ ንጌ ማን ገድሉ አቋርጠ መውጣት መብት ነው። መረጃውን እሰጥሃለሁ። ገድሉ ይችላል። ገድሉ ይችላል። ኖ መበጥበጥ ጀመራችሁ ማለት ነው። ዮኒም አንተም ማለት ነው። ተቅማጡ እንደነካችሁ በደንብ ነው ማለት የተቅማጡ ይሄው መሳደብ ጀመረ። ኤርሚያስ አበበ ማለት ይሄ ነው። ኤርሚያስ አበበ ማለት እንዲህ አይነት ባለጌ ነው። ይሄን የምትከተሉ ሰዎች እናንተ ክርስቶስ የሚባል አምላክ የሌላችሁ ክርስቶስን ማታቁ አመፀኞች፣ ይሄው ቤቱን ከፍቶ የሚፎክረው ቀለም ወርቅ አይተንፍሱ ሲያዝ አንድ ጭብጥ ጥሪ አያክልም ምንላችሁ ለዚህ ነው። ዕውቀት የለውም ምንላችሁ፣ ውሸት ነው የሚያወራው ስለ ኦርቶዶክስ ምንላችሁ ለዚህ ነው። መጽሐፍ ግለጥና እሱ እንዳሳየው አሳየን ያሉት።
ስድብ ውስጥ ነው። ተቅማጡ ነካችሁ እናንተ እንትን እላችኋለሁ። ይኸው ስሙ ደሩ ዛሃረሩ ይኸው ግራ ገብቶት ፊቱን አዞረ። አገልጋይ ነው ይሄ ደሩ ዛሃረሩ ማለት። ይኸው ደሩ ዛሃረሩ አገልጋይ ነው፣ የጴንጤ አገልጋይ። ይሄ ማለት እኮ በክት የሆነ የሰው ጭቃ ኤርሚያስ አበበ ይሄ ነው። በየቦታ ስልክ እየደወለ ብዙ የወንጌል አማኝ ተከታዮችን እያሸማቀቀ ከቸርች አስወጣቸው እንዲያርጓቸው እያለ በየቸርቹ የሚደውለው ባለጌ ይሄ ነው። ይሄ ከእውቀት ነፃ የሆነ ይሄ ነው ኤርሚያስ አበበ ማለት። ጸረ ወንጌል ጸረ ክርስቶስ ነው የምንላችሁ ለዚህ ነው። ይሄው ስድብ ጀመረ። ይሄ ነው ለእናንተ ወንጌላዊ ምንድነው መስፈርታችሁ? ይሄ ወንጌላዊ ልትሉ ምንድነው መስፈርታችሁ? ስሙ እውነት እንደሆነ በደንብ ስለታወቀ በእኔ ደቂቃ ላይ በእኔ ደቂቃ ውስጥ ገብታችሁ ቅድም ጸጥ ብሎ እሱ የፈለገውን ሲያወራ ዮኒ ፍትሃዊ ይሁን እማቀ በፍትሃዊነት በዚህ በተሰጠኝ ደቂቃ ላይ ገድለ ተክለ ሃይማኖት ላይ እግዚአብሔር ያሳያችሁ። እሱ መጽሐፍ እያሳየ ነው እየከፈተ ነው ሲያሳየው የነበረው። የምታወራው ነገር ስህተት ነው፣ ገድሉ ላይ የለም፣ ቁጥሩም የምትለውም ነገር የለም። ግለጥና በመረጃ አሳየን። ግለጥ ሲባል እንደፈለኩ አወራለሁ እንደፈለኩ ሳደባለሁ ነው እያለ ያለው። እንግዲህ ኤርሚያስ አበበ ማለት ይሄ ነው ለማታውቁ። ይሄ ነው ኤርሚያስ አበበ ማለት እንዲህ አይነት ርካሽ ሰው ነው። በወንጌል ስም የተደበቀ ዳብ አገራችን ኢትዮጵያን ብሔር ብሔረሰቦችን የሚያጋጭ ነውር ሁሉ ተጽፎበታል። ስሙ ብሔሮች አድመጣይ ፖለቲካ ውስጥ ገባ ማለት ነው። ይሄው ፖለቲካ ውስጥ ገባ። ብሔር ብሔረሰብን እንትን ተብሏል። ለምንድን ነው? አቡነ ተክለ ሃይማኖት ምን ስለሆኑ? አማራ ስለሆኑ። ፖለቲካው እዚህ ጋር ነው። ይህ ሰው የአማራ ጠላት ነው። ለዛ ይሄ ሰው ነው ኢትዮጵያ ውስጥ የሚያስገድለው፣ አባቶችን ኦርቶዶክሶች የሚያስገድለው ይሄ ነው ስላችሁ በመረጃ ነው ማወራችሁ። በመረጃ ይሄ ሰው የእምነት ሰው የመሰላችሁ ይሄው ይሁት ላግዘው ምናልባት እሱ ለማገዝ ሳይሆን እዚህ ጋር ጎግል ሲያደርግ ድንገት መጣልኝ የዶሮ ምናምን የሚለውን እሱን ላሳይለትና አይቶ ደሩ እኔ ደቂቃ ልጠቀም። ለምንድን ነው በእኔ ላግዝህ አይደለም ስላለው በፈለገው ይገባኛል። ደሩ የሌለ ነገር አላወራም። እንደዚህ ከሆነ ሌሎች ሰዎች ገብተው ይወያዩ። ከኔ ጋር ለመወያየት ፈቃደኞች አይደላችሁም። በእኔ ደቂቃ ላይ እየገባችሁ የምታወሩ ከሆነ ፌር አይደለም። ጽሁፉን ከፈለግከው ነው እዚህ ጋር ጽሁፉ ስላለ ደሪ ልክ ነው። አንተ የምትለው ደሩ ገብተው እኔ ውሸትን አላወራም። አንተ አሳየውም አላሳየውም እኔ አሳየውም አላሳየው ያሬድ አሳየ አላሳየ በውሸትን አልናገርም። ያው አምላክ የሌለ ነገር እሷን ማነው የዚህ ሰውዬ ያው አምላክ ውሸታም ነው። መቼስ እግዚአብሔርም ክርስቶስም አይደለም። ይኸው ቤቴ ኑ ግቡ ፉከራው ባዱ ሲያዝ ፉከራው ይኸው ስሙ ሙረስ ደግሞ ነው ያደኩት ነው አይደል ብሎ ያለው። እኔም ልክ የሱን ያህል ገድለ ተክለ ሃይማኖት አይደለም ሌሎቹን በግዕዝ በአማርኛ ነው የማውቃቸው። ካላሳየ ውሸት ነው። ምድር ላይ ግዕዝ ቋንቋ እንዴት እንደሚጻፍ የማያውቅ ሰው ነው በነገራችን ላይ አይደለም ግዕዝን ሊያውቅ ይቀርና። ኤርሚያስ አበበ ግዕዝን እችላለሁ ምትል ከሆነ አሁንም ቻሌንጅ እናቅርብልህ። ኤርሚያስ አበበ አንተ ከግዕዝ ቃላቶች 10 ቃል ከጠራህ እኔ እቀጣለሁ፣ ቲክቶኬን ዘጋለሁ። 10 ምታቃል ፍቻቸውን ካወክ አትሰክስ። ኤርሚያስ አበበ ከግዕዝ ቃል 10 ቃል ጠርተ ከፈታ እኔ ቲክቶኬን ዘጋለሁ። በግዕዝም በአማርኛም ስደግሞ ነው ወነተግን ነው የግዕዝን ጦስ ውሰድ። ስሙት ኤርሚ ፕሊዝ መብት ነው። ለምን አታኔና ዮኒ ቁጥርና ምዕራፍ እስከነገርኩ ድረስ ውሸት አላወራው።
ቁጥርና ምዕራፉን ዮኒድና አንተ አንዴ ኤርሚያስ አንዴ ገድለ ተክለ ሃይማኖት እዚህ ጋር ይላል እና ምንድነው ቁጥሩ ምዕራፍ ይባል አላውቅም። እዚህ ጋር 88 ተጽፏል። ከዛ ከ16 ጀምሮ ከቤት ውስጥ ዶሮ ተነስቶ ጮኸ፣ የኔን ራስ የበላ ይነግሳል፣ የዳዊትን መንግስት ይወርሳል፣ በዓለም ነግሶ ይኖራል፣ መንግስቱም ወደ ሌላ አይሄድም እያለ 3 ወር ያህል እንደዛ እያለ ሲጮህ ሰነበተ። የዶሮንም ጩኸት ትርጓሜ የሚያውቀው የለም። አልገባኝም። ምንድነው ይሄው አለ? እስቲ ንገረን። እሺ ምንድነው እንግዲህ ኤርሚያስ ያለው ሌላ ነው። ይሄው እንትኑ ገድሉ ላይ ያለው ፓርቱ ሲነበብ የሚለው እንደዚህ ነው። ምንድነው ያለው? የዶሮ ራስ ቆርጠው ከበሉ ንጉስ ይሆናሉ። እግዚአብሔር ያሳያችሁ። ምንድነው ነበር ሲል የነበረው? ገድሉ የሚለው ሌላ ነው፣ እሱ የሚለው ሌላ ነው። የዶሮ ራስ ቆርጦ የበላ እንግዲህ ኤርሚያስ አበበ እንዲሁ ነጭ ዕውቀት ነው፣ ውሸት ነው አይልም። ይሄ የሚናገረው ነገር ሲጀመር መጽሐፍ ላይ የለም። ስሙ ይሄው ምንድነው የሚለው? ጠየቀው። አኔ ለዮኒ ይሄው ስሙ። እኔ ምዕራፍና ቁጥር ከተናገር አልዋሸው። ምንድነው ያለው? ቅድም የዶሮ ጭንቅላት ቆርጦ የበላ ንጉስ ይሆናል ብለው ያስተምሩ ነበር እያለ ነበር አልቀደም ሲናገር የነበረው። ገድሉ ሲያነበው ፓርቱ የሚለው እንደዚህ ነው። እሱ ያለውሳ አሁን ሰምታችኋል? እንዲህ የሚል ነገር የለም፣ ባዶ። ይሄው ስሙ። መረጃ እኮ እየሰጠው መልካም ምዕራፍ ይሄናል እያልኩ እየተናገር መጽሐፍ አሳየኝ ብለሃት በለኝ። ለምን መሰለህ ያን ያልኩ በለኝ ይገባኛል። ቅድም መጽሐፉ አለኝ ይሄው እጄ ላይ ነው አልከኝ። እጄ ላይ ነው ስላልከኝ ያው መዝሙር እጅ ላይ አለ አይደል? ለምን አሳይ ብላ አትልም? የሰጠውን ቁጥር ለምን አይገልጽም? የኔ ደቂቃ ላይ ለምን ነው የምትጨው? ኤርሚ ቅድም በኔ ደቂቃ ገብተህ እኮ አሳይ ብላ አሳየው። አንተ ለማታወራው እንደፈለገ ይበል። እንግዳው ፕሮግራሙን አቋርጬ እንደወጣ ከፈለጋችሁ ንገሩኝ እንጂ ስሙት። ገጽና ምዕራፍ ቁጥር ተነገርኩ። ኤርሚ ዝም እንበልለት። ኦኬ ሲያዝ እንደዚህ ነው። ስለዚህ የተክለ ሃይማኖት የተስማጡ ብቻ ሳይሆን ከኔ ጋር ነው። ኤርሚ ቀጥል፣ አንተ ቀጥል። እየሰማን ነው እኛ አድማጭ። ኦኬ ቢዚ ነው። 10 ደቂቃ ሰጣለሁ። ይሄው እንደ አዲስ ነው ማስቀመጥ። ኦኬ አሁን ተክለ ሃይማኖት ቴንክ ዩ። አሁን ተክለ ሃይማኖት በጥቅማቱ ብቻ ሳይሆን አነሳሱም ላይ ሚስት አግብቶ ሚስቱን እንድትሞት ጸልዮ ሞታባት ሚስቱን እግዚአብሔር ያሳያችሁ። ቅድም አሁን በአንድ ጊዜ ስንት ነገር እንደሚናገር ሚስቱን ጸልዮ ቅድም ገደላት ነው ያለው። አሁን ሚስቱን ጸልዮ ገደላት ነው ያለው። ከዛም በኋላ እግዚአብሔር ገደላት ነው የሚለው። እግዚአብሔር ያሳያችሁ። ከዛን እሱ እየከፈተ ሲያሳየው ምን እንደሚሆን ታያላችሁ ብሎ ነው ወደ ጽድቅና የመጣው ነው የሚለው ገድሉ ማለት ነው። ይሄድ አይልም እኮ ግን ምንም አይልም። ገድለ ተክለ ሃይማኖት ስሙ ምዕራፍ አለ በትዳር ጉዳይ ማለት ነው። ጻድቅ ናቸው ድንግል ናቸው ተብሎ ሲባል የነበረ ሚስት እንደነበረው አባቱ ሚስት እንዳጋቡት ነው የሚነገር። ሁለተኛ ፖለቲካ ውስጥ በነገራችን ላይ እኛ አባት የእውነትም ድንግል ነበሩ። ፋክቱን ስነግራችሁ አባትየው ሚስት አግቡ ሲሏቸው እኔ የምናኔ ህይወትን ነው እሳቸው ሚስት አግብቶ ንብረታቸውን ሀብታቸውን እንዲወርስ ነበር። እኔ ምድራዊ ነገር አያስፈልገኝም። አባትየው ነው በግድ ሲድሯቸው ሚስቶቻቸው ኢቭን አባትየው ያመጣል ያጨለትን ሚስቱ ነው እንግዲህ ወደ ብህቱና ህይወት የገባው። እግዚአብሔር ያሳያችሁ። ድንግልና እንኳን ማለት ምን ማለት እንኳን እንደሆነ አያውቅም። ቀለመ ወርቅ አይተንፍሱ ከእውቀት ነፃ የሆነ ሰው ማለት ነው። ይሄ ነው አሁን እኔ ኦርቶዶክስ ነበርኩ ቀድሼ ብዬ የሚለው። የት ቸርች ቀደስክ ብላችሁ ትይቻለኝ። ኦርቶዶክስ ቤተክርስቲያን ውስጥ ምን የምትባል ቤተክርስቲያን ውስጥ ቀደሰ ታውቃለህ? ስሟን ንገረን በሉት እስኪ። አንድ ኦርቶዶክስ ቤተክርስቲያን ውስጥ ኤርሚያስ አንዷ ቤተክርስቲያን ገብቶ ከቀደሰ እኔ እቀጣለሁ። ይንገር እዚህ ቦታ እንዲህ ብሎ የቅጥር ይል አንድ ሰው ሲቀጠር ሲል ቅጥር የቅጥር ወረቀት ተሰጥቷል። ያሳየን አንድ ቦታ ኦርቶዶክስ ውስጥ ገብቶ ካገለገለ። ይቀጥላል እንግዲህ ሁሉም ደበራቸው። የነበረው ሰው እየሰደባቸው ነው። ከይኩኖ አምላክ የተባለው ከሸዋው መንግስት ጋራ የዛጎይን ስራው መንግስት በመገልበጥ ጦርነት ውስጥ ተሳታፊ የነበረ ሰው። አቡነ ተክለ ሃይማኖት ጦርነት ውስጥ ተሳታፊ ነበሩ። ምን አሁን በአማራ ውስጥ ክፍፍል ለመፍጠር ሄደ። በምን
በሸዋና በጎጃም አማራ መካከል እየነገርናችሁ ያለው ይህ ሰው ዘረኛ ነው ስንል ዝም ብለን አይደለም። ዘረኛ ነው ስንል ኢንቴንሽናሊ ኤርሚያስ አበበ የሃይማኖት ሰው ሳይሆን ጭንቅላቱ በዘረኝነት የተመረዘ ሰው ነው። አማራ ጠል ነው ስንላችሁ ይሄ ነው። ፖለቲከኛ ነው ስንላችሁ ይሄን ነው የምንላችሁ። ስሙት። ሶስተኛ ይኩኖ አምላክ ወደ ንግስና ሲመጣ የዶሮ ጭንቅላት ተናግሮ እኔን የበላ ይጸድቃል ማለት ነው። እግዚአብሔር ያሳያችሁ። ቅድም ምን አለ? አሁን ቀየረው። ደሩ ዛራሩ ምን ለማለት ፈልገው ነው? አብራራ ሲባል አላብራራም። እንግዲህ ታሪኩን ያብራራላችኋል በኋላ። ወይዘሮ ቀለም ወርቅ አይተንፍሱ የዶሮ ጭንቅላት የበላ ይጸድቃል እያለ ነበር ሲያወራ የነበረው። ግን ይሄው ደሩ ዛራሩ አንተ ይሄው እንደዚህ ነው የሚለው ላምብብል ብሎ አነበ ምን ማለት ነው ብሎ ጠየቀው። አሁን ምን አለ? ቅድም ይጸድቃል ያለው አሁን ወደ ንግስና ይመጣል አለ። ስሙት። እኔን የበላ ወደ ንግስና ይመጣል ብሎ ይላል። የፖለቲካው ተሳትፎን አንዳንዱን ልቶ ለምድራችን ለሀገራችን ስል ማለት ልቶ የሚያስከፋቸው ብሔሮች ስላሉ ልቶ ገድሉ ስለማይናገር አይደል? ገድሉ የሚናገረውን ነገር ሰምታችኋል አይደል? አንዳንድ ብሔሮችን ስለሚያስከፋቸው የፖለቲካል እንትኑ ልተው። በቃ ኦብቪየስሊ አቡነ ተክለ ሃይማኖት አማራ ናቸው። አንዳንድ ብሔሮችን ስለሚያስከፋቸው የሚለው ኤርሚያስ አበበ ውስጥ በውስጥ ዘር ከዘር የሚያባላ አማራን የሚያስጨፈጭፍ ወንበዴ ነው የምንላችሁ ለዚህ ነው። በቃ ግልጥ ያለው ዓላማው ይሄ ነው። ቤቱን እየከፈተ ከአማራ ክልል የተነሱ አባቶችን በስም እየጠራ የሚያንቋሽሽ የሚሳደብ ነገስታቶችን እያንቋሸሸ የሚሳደበው ኤርሚያስ አበበ ማለት ልቡሰ ስጋ ጋንኤል ነው ምንላችሁ ለዚህ ነው። ስሙት። ይሄው የማያወራ አይደለም። መዝሙረ እንደሚሸፋፍንለት አይደለም። ስሙ። አንዳንዱ የማይነገር እንቶ ብለን እንጂ በዚህ መጽሐፍ ብቻ ሳይሆን በሌሎች መጽሐፍቶች ያለ ነገር ፐብሊክ አደባባይ ላይ ቢወጣ እንግዲህ እግዚአብሔር ያሳያችሁ። ምንም ነገር መረጃ እየከስፈተ አይደለም፣ ስድብ ውስጥ ነው ያለው እና ወንጌላዊ ብለው ሲሾሙት ስለ ወንጌል ሳይሆን ስለ ስድብ ወንጌል ነው። ልክረፕ ኢትዮጵያ ትነዳለች፣ ትቃጠላለች። አሳ ጎርጓር ኢትዮጵያ ትነዳለች፣ ኢትዮጵያ ትቃጠላለች እያለ ነው። ኦሊኖል አቡነ ተክለ ሃይማኖት አማራ ናቸው። እሳቸው እንዲህ ብለዋል ብዬ ብል ኢትዮጵያ ትነዳለች፣ ኢትዮጵያ ትቃጠላለች። ይሄ ሰው ሃይማኖታዊ አጀንዳ አይደለም ያለው። እዚህ ቤት የሚቀመጡ ሰዎች በጠቅላላ ጸረ ኢትዮጵያ ናቸው፣ ጸረ አማራ ናቸው ምንላችሁ ለዛ። ቤት ውስጥ የሚሰበሰቡት በጠቅላላ ጄኖሳይደር ናቸው ምንላችሁ ለዚህ ነው። ምን ትፈልጋለህ ከዚህ በላይ? ምን ትፈልጋላችሁ? እዚህ ድረስ ከተገለጠ ስሙት። ዘንዶ ያወጣል እንዲሉ ማለት ስሙ። አይ ተናገር፣ ችግር የለውም። እሱን ብራዘር ተናገር ካለብህ ተናገር። ለሀገርና ለሕዝብ እናስባለን። ይሆን ማስፈራራት አይደለም። ግን ለሀገርና ለሕዝብ እናስባለን፣ ማስፈራራት አይደለም። እግዚአብሔር ያሳያችሁ። መረጃ ክፈት ተብሎ መረጃ አልከፍትም ምን አገባችሁ እያለ ነው። ስቲል እየተሳደበ ነው። እስካሁን አንድም መጽሐፍ ከፍቶ አላሳየም። የሚናገረው ውሸት ነው። እንግዲህ በእንዲህ አይነት ትርክት ነው ዛሬ በየቤተ መቅደሱ ሰው የሚገደለው፣ በየገዳማት አባቶች የሚገደሉት። ይሄ በሚልካቸው ሰዎች ናቸው። በዘር እየተመረጠ ኢትዮጵያ ውስጥ ሰው የሚያጠፉት ይሄ የሚልካቸው ሰዎች ናቸው። ይሄ የሚልካቸው ሰዎች ነው ዛሬ ልብት ከዚህ በኋላ ይሄ ሰው ስሙት። ለሀገርና ለሕዝብ አስባለሁ። ሀገር የኢትዮጵያ ተረጋጋበት። ስሙ። ሽንጡን ገትሮ የሚናገርለት ግን ስሙ ልቶ የሚያስከፋቸው ብሔሮች ስላሉ ልቶ ገድሉ ስለማይናገር አይደለም። ስሙ። ገድሉ ስለማያወራ አይደለም። መዝሙረ እንደሚሸፋፍንለት አይደለም። ስሙ በደንብ። አንዳንዱ የማይነገር እንቶ ብለን እንጂ በዚህ መጽሐፍ ብቻ ሳይሆን በሌሎች መጽሐፍቶች ያለ ነገር ፐብሊክ አደባባይ ላይ ቢወጣ ኢትዮጵያ ትነዳለች። ስሙ በደንብ። ትቃጠላለች። ሰማችሁ? ገድለ ተክለ ሃይማኖት ቢወጣ ኢትዮጵያ ትነዳለች፣ ኢትዮጵያ ትቃጠላለች ነው።
ገበያው እኮ መጽሐፉ እኮ ገበያ ላይ እየተሸጠ ነው። ማንም ሰው ሄዶ መግዛት ይችላል። እየነገርናችሁ ነው። ይሄ ሰው ማለት ዓላማው ሃይማኖት አይደለም። የትኛውንም ጴንጤም ፕሮቴስታንትም ሪፕሬዘንት አያደርግም። ይህ ሰው ተልእኮ አለው። ኢትዮጵያ ውስጥ ሰው ሊያስጨፈጭፍ፣ ሰው ሊያባላ በውስጥ መስመር በጣም ረጅም ርቀት ሄዳል። በጣም ኢትዮጵያ ውስጥ ኪለር ከሚባሉ ጋር ኮሚኒኬሽን ያለው ሰው ነው። ጄኖሳይደር ከሚባሉ ሰዎች ጋር እንዲህ እንደ ቀልድ እንዳታዩት። ዓላማው ወንጌል አይደለም። ይሄ ሰው ማጥፋት ነው። ሰው ማጥፋት። ስሙ አሳ ጎርጓሪ ዘንዶ ያወጣል እንዲሉ ማለት አይ ተናገር፣ ችግር የለውም። እሱን ብራዘር ተናገር፣ ካለብህ ተናገር። ለሀገርና ለሕዝብ እናስባለን። ይሁን ማስፈራራት አይደለም፣ ግን ለሀገርና ለሕዝብ አስባለሁ። ሀገር ኢትዮጵያ ተረጋጋ። በደንብ ስሙ። ለሀገርና ለሕዝብ እናስባለን። ሀገር ኢትዮጵያ ትረጋጋ። እንግዲህ እግዚአብሔር ያሳያችሁ። ገበያ ላይ የሚሸጥ መጽሐፍን ነው። ይሄ ሰው ነው ኢትዮጵያ ውስጥ ለሚጠፋ ነፍስ ጠያቂ። የዚህን ሰው አጀንዳ አስፈጻሚዎች ናቸው ዛሬ ህዝብንም መንግስትንም እየበጠበጡ ያሉት። ይሄ ነው ስሙ። ሽንጡን ገትሮ የሚናገርለት ግን ገድል አንገትን እንደሚያስደፋ እንደሆነ ግን እዚሁ ላነበው እችላለሁ። ዘመኔን ተዘጋጀው። ይሄው መረጃ ክፈት ተብሎ እስካሁን ድረስ አንድ ሰዓት ከምናምን ቁጭ ብሏል። እስካሁን አልከፈተም። መረጃ ክፈት ሲባል ስድብ ነው የሚሳደበው፣ ብልግና ነው የሚሳደበው። መረጃ እንኳን ክፈት ሲባል ወንጌል አማኞች ከዚህ ሰው ራቁ። የእውነቴን ነው የምላችሁ፣ ከዚህ ሰው ራቁ። እውነት ክርስቲያን ነን ብላችሁ የምታስቡ ወንጌል አማኞች ከዚህ ሰው ራቁ። ስሙት። ተዘጋጅቼበት ስለመጣው ማለት ነው። እሺ አሁን እኮ ልንነጋገር ነው የመጣ ነውና ፕሊዝ መናገር ያለበት የፈለከው አንደኛ የፈለኩትን አልናገርም፣ ኃላፊነት ስለሚሰማን ማለት ኃላፊነት ይሰማናል። የተጻፈውን ነው የምታነበው እኮ ከራስህ ምን እንጠቀማለን? ምን እንጠቀማለን? ህዝብ አንብብ ሲባል አላነብም፣ ሲተው አነብ ገልጬ ያሳያቸው ይላል። እሺ ግለጥና አንብብ። አላነብም፣ አልገልጥም። ቀለም ወርቅ የተንፈሱ ሲያዝ እፍኝ ጥሬ ነው የሚያክለው። ይሄ ዘረኛ፣ ይሄ ኪላ፣ ይሄ ጄኖሳይደር እንዲህ አይነት ሰው ነው። እንዲህ አይነት ሰው ነው። ህዝብ ለህዝብ ይተላለቅ ምን እንጠቀማለን? ኦኬ ምን እያለ ነው? ህዝብ በህዝብ ቢተላለቅ ምን እንጠቀማለን? እግዚአብሔር ያሳያችሁ። ኢትዮጵያ ማንኛውም ማርኬት ላይ የምታገኙት መጽሐፍ ነው። ማንም ሰው ሄዶ ገዝቶ የሚያነበው መጽሐፍ ነው። ህዝብ በህዝብ ይተላለቅ ምን ጥቅም እናገኛለን? ፖለቲካ ውስጥ ገባ። ስሙ። ከዛ ይልቅ መንፈሳዊ ነው ተብሎ በተባለበት ላይ ብንናገር ይሻላል። ስሙ በደንብ ፖለቲካ ለምሳሌ ወደ ሸዋ በተመለሰው ጦርነት ላይ ተሳታፊ መሆኑን ምዕራፍ 25 ምዕራፍ 27 ማንበብ ይቻላል። ተመልከቱ። ከይኩኖ አምላክ ጋር ከሚባል ጋራ ነው መንግስት በመተባበር ምዕራፍ 27 ቁጥር 11 ይሄ አለ። አንብም እኮ የለም እንዲህ የሚል እኮ የለም የሚለው ነገር የለም መጽሐፉ። ለምሳሌ ከመጽሐፍ ቅዱስ ጋር ከመንፈሳዊ ነገር ጋር የሚጋጫው ልንገር። ቅድም በደብረ ሊባኖስ የወደቀ ፍርፋሪ የበላ ይጸድቃል ይላል አይልም? ይላል ቅድም አይልም። መጽሐፉን ገልጦ አሳይቶታል። አንዴ መንግስት ጋር ይመጣል፣ አንዴ ህዝብ ይጫረሳል ይላል፣ አንዴ እንትን ይላል። አያችሁ? የሐዋርያቱን ትምህርት የተቃወመ ማለት ፍርፋሪ በልቶ የጸደቀ የለም። ይህንን ለማስተባበል ማቴዎስ ወንጌል መጽሐፍ ምዕራፍ 10 ላይ ሄዶ መዝሙረ እዛ ላይ ሊንከባለል ፈለገ፣ አይፈቅድለትም። ያ ጥቅስ የማቴዎስ መጽሐፍ ምዕራፍ 10 ንግግሩ ይስተካከል። ሊንከባለል ገለመለ ያትበል ፕሊዝ። ሊሄድ የፈለገው ማለት እዛ ላይ ሊጠቅስ ፈለገ በል። ይሄን ሰውዬ ነው አሁን እናንተ መንፈሳዊ ነው ወንጌላዊ የምትሉት? አይሰቀጥጣችሁ? ይሄን ሰው ነው መረን የሆነ ንግግሩ ሲያስጠላ። ይሄን ሰው ነው እናንተ ወንጌላዊ የምትሉት? ይሄው እስካሁን ድረስ አንድ ሰዓት ከምናምን ድረስ ምንም ነገር አንድ እውነት አልተናገረም። ሰው ተሳስቶ እንኳን አንድ እውነት አይናገርም። አንድ እውነት ተሳስቶ እንኳን ስሙት። ተራ ንግግሩ ይቅር ፕሊዝ። እሺ ዮኒ ማኛ እንኳን በለጠው። ዮኒ ማኛ የተጠቀሰው በጻድቅ ስም
ጻድቁን የሚቀበል በጻድቅም ስም የሚያገኘውን ዋጋ ነው። ያ ዋጋ ደግሞ ማለት የዘላለምን ሕይወት ነው ብሎ እሱ ተርጉሞታል። መጽሐፍ ቅዱስ እንደዚህ አይተረጎም አይልም። ሲጀምር ጻድቁ ሰው ማን ነው? ሲጀምር ጻድቁ ሰው ማን ነው? ነብይ የተባለው ሲዛጋ ስድብ ውስጥ ገባ። ደቀ መዝሙር የተባለው ማን ነው? ነብዩ በማን ስም ምን እየተናገረ መጣ? ከመቀበላችን በፊት ጻድቁስ በጻድቅ ስም ሲመጣ ማን አጸደቀኝ እያለ መጣ። አሁን ሌላው ነብዩና ደቀ መዝሙር ብሎ የሚለውን ተውና ጻድቅ የሚላትን ቃል ስላገኛት የማቴዎስ ወንጌል መጽሐፍ ምዕራፍ 10 ቶሎ ፈጠን ብዬ ልናገር። እስኪ ወንጌል አማኞች ጸድቀናል ብላችሁ ታስባላችሁ? ጸድቀናል ብላችሁ ታምናላችሁ? አቶ ቀለመ ወርቅ አይተንፍሱ የሚለውን ነገር እንትን ትሉታላችሁ? ስናምን ጸድቀናል ነው አይደል? ጀስቲፋይ ሆነናል የምትሉት? አቶ ቀለሜ የወንጌል አማኝን ትምህርት አያውቅም ስንላችሁ በስድብ ወንጌላዊ ብላችሁ ማዕረግ የሰጣችሁ ሰው ትምህርቱን አያውቅም ስንላችሁ በምክንያት ነው። ሙሉ ጴንጤ ጸድቀናል ብሎ ነው አይደል የሚያምነው? ጀስቲፋየር ነን ነው አይደል የሚለው? እንግዲህ እግዚአብሔር ያሳያችሁ። አሁን ከጴንጤ ትምህርት ጋር በአናቱ ተጋጨ ማለት ነው። ማንን ሊሳደብ? አማራ የሚባል በነገራችን ላይ ኤርሚያስ አበበ ኦርቶዶክስን ሳይሆን አማራን ነው የሚሳደበው። ከዚህ በኋላ ያዘው። ኦርቶዶክስን ሳይሆን ኤርሚያስ አበበ ቁጭ ብሎ ቤቱ የሚሳደበው አማራን ነው። ይሄን ወቁ። በቃ ብላክ ኤንድ ዋይት ልንገራችሁ፣ አማራን ነው የሚሳደበው። ኦርቶዶክስን የሚመስላችሁ ሰዎች ሲጀመር ጭራሽ ኦርቶዶክስን አያውቃትም ቤተክርስቲያኗ። አሁን አይናችሁን ክፈቱ። ያዘው የዘር ፖለቲካ ነው። ስሙት። ጻድቅም በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል ይላል። በመጀመሪያ የጻድቁን ዋጋ ከመናገራችን በፊት ጻድቁ የተባለው ሰው ማን አጸደቀኝ እያለ መጣ። ገድላትና ድርሳናትን ሳነብሬ በኢየሱስ ክርስቶስ ሞት አምኜ ጸደቅኩ ብሎ የሚል ጻድቅ በኢትዮጵያ ኦርቶዶክስ ታሪክ ላይ ታቦት የተቀረጸላቸው አንዳቸው ማለት ነው። አንዳቸው እንግዲህ እግዚአብሔር ያሳያችሁ። የኦርቶዶክስ አባቶች በክርስቶስ እንደጸደቁ በአንድ እግሬ አይደለም በአምስት ጣት አይደለም በእግሮቼ ጣት ጭምር እፈርምላቸዋለሁ። አንዳቸው አታገኙም። አንዳቸው የለም። መረጃ የለው፣ ዕውቀት የለው። ያው በቃ ዕውቀቱ ስትለኩት ኤርሚያስ አበበ ማለት ይሄ ነው። ልቡሰ ስጋ አጋንንት ማለት ነው። ልቡሰ ስጋ ጋንኤል ዳቢሎስ ማለት ነው። አንድ ዕውቀት የሌለው አንድ ቀን በህይወቱ እውነት አውርቶ ማለት ስሙት። ሰው በኢየሱስ ክርስቶስ በማመን እንዲጸድቅ የተባለውን የሐዋርያቱን ትምህርትና ስርዓት የተሳቱ ቅዱሳን በተባለው በሱ ነው ጸድቅ ያለው ብሎ የሚሉት በእግዚአብሔር ቃል በተጻፈው እውነት ሳይሆን ከዛ ተሳቱ ቅዱሳን ጋር ገባ። አሁን የተጀመረው ገድለ አቡነ ተክለ ሃይማኖት ላይ ነው። ዕውቀት የለም፣ መረጃ የለም። ተሳቱ ቅዱሳን ጋር ገባ። ተሳቱ ቅዱሳን ማለት 9 ቅዱሳን ማለት ነው። ቤተክርስቲያን ስኪዝም ወይም ሺዝም በፈጠረች ሰዓት አላውያን ነገስታት ሲያሳድዷቸው ክርስቲያን ሀገር አለች ብለው ወደ ኢትዮጵያ የመጡ ቅዱሳን አባቶች ናቸው። ቅዱሳን አባቶች በኢትዮጵያ መጥተው ቤተክርስቲያንን ሲያነጹ፣ ህዝቡን ወንጌል ሲያስተምሩ ብዙ የአዲስ ኪዳን መጽሐፍን ዛሬ እሱ ይሄ ኮተት ይሄ ማህይም ይዞ የሚሳደበውን መጽሐፍ ቅዱስ በትርጉም ደረጃ ሲሰሩ የነበሩ አባቶች ናቸው ተሳቱ ቅዱሳን። ይሄ ኮተት ማለት ነው። አሁን እነዚህ ጋር ተሳቱ ቅዱሳን ጋር ገባ። እግዚአብሔር ያሳያችሁ። ተሳቱ ቅዱሳን የሚመስለው ለዚህ ሰውዬ አማራ ነው የሚመስሉት። አማራ መስለውት ነው እንግዲህ። ስሙ፣ በተቃራኒ ባለ ስሙ። የእግዚአብሔርን ቃል ባቃለለ የእግዚአብሔርን ቃል ባዋረደ ነው። በኢየሱስ ክርስቶስ አምኜ ጸደቅኩ ብሎ አቡነ ተክለ ሃይማኖት አንድም ቦታ ላይ የሚነግሩንም ሰዎች እግዚአብሔር ያሳያችሁ። ኦሮሚያንና ደቡብ ክልልን የክርስቶስን ወንጌል ያስተማሩ አባት ናቸው። ይህ ትምህርት በፕሮቴስታንት የቴዎሎጂ ኮሌጆች ውስጥ ሁላ የሚሰጥ ትምህርት ነው። ይህ ትምህርት በፕሮቴስታንት የቴዎሎጂ ኮሌጅ ደቡብ ላይ ወንጌልን የሰበኩ ብቸኛ አባት፣ ኦሮሚያ ላይ ወንጌልን የሰበኩ ብቸኛ አባት ከአላውያን ነገስታት ጋር ከጣዖት አምላኪ ጋር ከጠንቋዮች ጋር
ፋይት እያደረጉ ነው ወንጌልን ሲሰብኩ የነበረው። ማን? ይሄ ባለጌ የሚሰድባቸው አባት። ይሄ በፕሮቴስታንት ቴዎሎጂ ተቋም ውስጥ ሁሉ ስለነዚህ አባት መጽሐፍ አለ። ስለ አቡነ ተክለ ሃይማኖት የወላይታ ህዝብ ክርስቶስን አምሮ ክርስቶስን እንዲከተል ያደረጉ ብቸኛ አባት ነበሩ። ሞተለሚ የሚባል አደገኛ ንጉስ የነበራቸው አካል፣ ጨካኝ ጣዖት አምላኪ፣ በጠንቋዮች የሚመራ ንጉስ ነበር። እግዚአብሔር ያሳያችሁ። ይሄ ግለሰብ የሚሰድባቸው አባት አንድ ይሄ የአሮማ ቸርች መንበር ነበረ። ስሙን ራሱን ዲያቆን አቤል ምናምን ነኝ እያለ የሚጠራ በነገራችን ላይ እሱ የአሮማ ቸርች እዛ የስት እንትን ላይ ኦብቪየስሊ ሆሳና ከተማ ላይ የአሮማ ቸርች ሜምበር ነው። እዛ ታድሶች አሉ አይደል? እዛ ነው። እና ሲጀመር ልጁ ኦርቶዶክስ አይደለም። አቤል የሚባለው ሲጀመርም ዲያቆን አይደለም። ልጁ ዲያቆን አይደለም። ሄዶ አቡነ ተክለ ሃይማኖት ገዳም የአቡነ ተክልዬ ገዳም ነበረ። ሄዶ በገንዘብ ገዛው ብሎ የእርዳታ መጽሐፍ ጴንጤውን ሲያጭበረብር የነበረው ማለት ነው። በቃ የነዚህ ግሩፖች በጠቅላላ አጭበርባሪ ናቸው። ሆዳቸው አምላካቸው፣ ክብራቸው ነውራቸው የሆኑ ሰዎች። ያ ገዳም ነው በነገራችን ላይ ለመጀመሪያ ጊዜ በወላይታ ምድር ወንጌልን ሰብከው ህዝቡን አጥምቀው ክርስቲያን ያደረጉ አባት ናቸው አቡነ ተክለ ሃይማኖት። የወንጌል አርበኛ የሚባሉ አባት ናቸው። እንደዚህ አይነት የአራት ያክፍ የአቦጊዳ ሽፍታ የሚሰድባቸው አባት አይደሉም። ልንገራችሁ አይደለም በኢትዮጵያ ኮፕቲኮች ሳይቀሩ ነጮች ሳይቀሩ ስለ አቡነ ግቡና ጉግል እያደረጋችሁ አንብቡ። እንዲህ አይነት ግን አእምሮ አንጎል ውስጥ ንፍጥ የሞላበት ሰው ቁጭ ብሎ ሲሰድባቸው ይውላል። ግቡና አንብቡ። ሙሉ ኦሮሚያ ላይ ወንጌልን ሰብከው የነበሩ አባት ነው። ብቸኛ አባት፣ ብቸኛ በመከራ ውስጥ በእግር እየሄዱ ወንጌልን የሰበኩ። የወላይታ ህዝብ ኢየሱስ የሚለው የኦሮሞ ህዝብ ኢየሱስ የሚለውን ስም በሳቸው በኩል ላወቀው አወቁ በደንብ። በእግር እየሄዱ ነው ወንጌልን የሰበኩት። አንድ ቦታ አንድ ለነገሩ ጊዜው ቀርቧል፣ ችግር የለውም። ኢየሱስ ክርስቶስ አቡነ ተክለ ሃይማኖትን እንዳጸደቀው እናንተን ያጸድቃችኋል ኢየሱስ ክርስቶስ ብለው አይደለም። ተክልዬ እንግዲህ እያወራ ያለው ስለማን ነው? ስለ ኦርቶዶክስ ቤተክርስቲያን ጠፋበት።